ሰላም ሰላም የፒያሳችሁ ነው። ዛሬም በድጋሚ ብቅ ብለናል። ውድ ተመልካቾች እንዲሁም አድማጮቻችን እንደተለመደው ሰብስክራይብ፣ ሼር በማድረግ ለወዳጅ ጓደኞቻችሁ እንዲሁም ደግሞ ሐሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ ያላችሁን ሐሳብ ሼር እንድታደርጉ እንጋብዛለን። ዛሬም እንደተለመደው ተመልሰን መጥተናል። ዛሬ ደግሞ የአርበኞች በዓልን በማስመልከት 84ኛውን የአርበኞች በዓል እየተከበረ ይገኛል በኢትዮጵያና እሱን በማስመልከት አጭር ፕሮግራም አዘጋጅተናል። በዛ ላይ ደስተኛ እንደምትሆኑ አሪፍ ፕሮግራም እንደሚሆን ተስፋ እናደርጋለን። ምን ነበር ዛሬ እስቲ እንየውና የአርበኞች በዓልን ስናከብር ምን ነበረ፣ ምን አይነት መከሮችን አልፈዋል፣ ምን ነበር የነበረው ጦርነቱ ከጣሊያን ጋር የነበረው ነገር እሱን እያየን ብንጀምር ከሱ ብንጀምር እንግዲህ ዛሬ 84ኛው የድል በዓል ነው። እንግዲህ 2017 ሲሆን ከ1933 84ኛው ማለት ነውና ስለዚህ ካለን ሰዓት አንፃር ያው መቼም ሙሉን 5 አመቱን ተጋድሎ እንደውም ስለሚያዝያ 7 በአጠቃላይ ስለነበረው ወታደራዊ፣ ኢኮኖሚያዊ፣ ታሪካዊ ሁኔታዎች ለመዘገብ አይደል፣ ፖለቲካዊ ሁኔታዎችን ለመዘገብ ሳይሆን ሌላ ጊዜ በደንብ በተለይ በዶክመንተሪ መልክ በልዩ ሪፖርታጅ መልክ የሚሰራ እንጂ አሁን በያዝነው ፕሮግራም ሁሉም ተዘግቦ የሚያልቅ አይደለም። ግን እንደ ዋና ነገሮች አንስተን ደግሞ እንዲሁ ከወቅቱ ጋር በጣም ሬሌቫንት የሆኑ ነገሮችን ብናነሳ ይሻላል ነውና እንግዲህ ሁለት አይነት ታሪካዊ አውደ ዓመቶች ናቸው ያሉት እንግዲህ አይደለም የሚከበሩት አድዋና የድል በዓል እና ሁለቱ ተመሳሳይ ስለሆኑ ነው። ሁለቱንም በጣሊያን የተቃጣ አገርን የመግዛት አገርን የማጥፋት አገርን የማስገበር ሙከራ ነውና ምንድነው ልዩነቱ? እና ምንድነው የአድዋ 1888 ነው ከዚህኛው 40 አመት በፊት ነውና በወቅቱ ሁሉም የአውሮፓ ታላላቅ ሀገሮች ድርሻቸውን ተከፋፍለው ጨርሰው ኢትዮጵያና ሊቢያ ለጣሊያን ዕጣ ይወጣል። እነሱ ጨርሰዋል። እዛው በርሊን ላይ ቁጭ ብለው አንተ ይሄን ውሰድ ብለዋልና ስለዚህ በዕጣ የወጣለትን ሀገር ሊወስድ ነው የመጣው እና የተለመደ ነው። ሌሎች አፍሪካውያንን ቅኝ ሲገዙ ፈረንሳይም፣ እንግሊዝም፣ ፖርቹጋልም በተወሰነ ደረጃ ጀርመንም ቅኝ ሲገዙ የሚከተሉት ታክቲክ አለ። መጀመሪያ ውል ምናምን ይሉሃል፣ ያጭበረብሩሃል። ከዛ በኋላ በተጭበረበረ ውል በአውሮፓ ቋንቋ ቨርዥኑ ሌላ ነው የሚለው፣ በሎካል ቋንቋ ሌላ ነው የሚለው። እንደዛ ያደርጋሉ። ከዛ በኋላ አንተ ውል ክደሃል፣ ታማኝ አይደለህም፣ ስለዚህ ውሌን ስለካድክ የሚል የተለመደ እንደዛ ያደርጉ ነው ሌላውንም ሀገር ያስገበሩት። ስለዚህ ወደ ኢትዮጵያም ሲመጡ ውጫሌ ላይ የተፈረመ በኢትዮጵያ አቆጣጠር 1881 ላይ የነበረን ውል ከዳግማዊ አፄ ምኒልክ ጋር አንቶኔሊ የሚባል ጣሊያናዊ በፈረመው ውል ላይ የሆነች የተጭበረበረች 17ኛ አንቀጽ ነበረች። በሷ መሰረት ምንድነው ኢትዮጵያ ከፈለገች ከሌላው ዓለም ጋር የምታደርገውን ግንኙነት በጣሊያን በኩል ማድረግ ትችላለች ነው የሚለው። በኢታሊያን ቨርዥን ደግሞ ኢትዮጵያ ከሌላው ዓለም ጋር የምታደርገውን ግንኙነት በጣሊያን በኩል ብቻ ማድረግ አለባት የሚል ውል ይጨምሩና ዜን ስለዚህ ማለት ጥንታዊ ሀገር ነኝ፣ አክሱማዊ ሀገር ነኝ፣ ሰለሞናዊ ሀገር ነኝ፣ ክርስቲያናዊ ሀገር ነኝ ያለ ሰው እንዴት ውል ያፈርሳል የሚል የተለመደ አውሮፓዊ እብሪቱን ይዞ ይመጣል። ከዛ ንጉሱና ንግስቲቱ እንደዚህ በተጭበረበረ ውልማ ሀገራችንን አናስረክብም ይላሉ። በቃ ከዛ በኋላ 6 አመት 7 አመት ሲዛዛቱ ቆይተው ጦርነቱ ተካሄደ ማለት ነው። የካቲት 23 1888 ግማሽ ቀን የፈጀው ግማሽ ቀን ፈጅቶ ግን ለዝንተ ዓለም ለሀገር ክብር ዘብ ዋስትና የሆነ ድል ተገኘ ማለት ነው። ጣሊያንም ተዋረደ፣ አፈረ። ምን ተፈረታቸውን የጣሊያን ወጣቶች የጣሊያን ተማሪዎች ወጥተው ሮማ አደባባይ ላይ ቪቫ ሚኒሊክ ብለው የቁጭት ሰላማዊ ሰልፍ ወጡ። በወቅቱ የነበረው ጠቅላይ ሚኒስትር ክሪስፒ ይባላል። ይወረድልን አሉ። ክሪስፒን አወረዱ። እንደውም ሚኒሊክ ጀግና ነው አሉ። ያ እንግዲህ ያመጣው እንትን ኢትዮጵያ ከውጫሌ ውል ኤግዘምትድ ሆነች። ስለዚህ ለመጀመሪያ ጊዜ በጥቁሩ ዓለም እውቅና የተሰጣት ሉዓላዊ ሀገር የመጀመሪያው ሀገር ኢትዮጵያ ሆነች።
እንዲሁም የውጫሌ ውል መፍረስ ምክንያት በማድረግ ቀደም ብሎ በቀኝ ተይዞ የነበረው የኢትዮጵያ ክፍል ኤርትራ ጣሊያን በሚለቅበት ሰዓት ለእናት ሀገሩ ይመልሳል የሚል ውል ሁሉ እንዲካተት ተደርጎ ጣሊያን ሀገር በተፈረመ ውል ኢትዮጵያን ወክለው ያንን ውል የተፈራረሙት የአፄ ኃይለ ሥላሴ አባት የነበሩትና የሐረር ገዢ የነበሩት ጥሩ ልበቀናው ብልህ የሚባሉት ዲፕሎማት ራስ መኮንን ናቸው፣ የአፄ ኃይለ ሥላሴ አባት። ከዛ ያንን ውል መጣ። በቃ ኢትዮጵያ ዓለም ያከበራት ሀገር ሆነች ማለት ነው። ይሄ 1888 40 ዓመት ቆይቶ ነው እንግዲህ ጣሊያን የሚመጣው። ያን ጊዜ ሲመጣ ኢትዮጵያ ሚኒሊክ፣ ልጅ ኢያሱ፣ ዘውዲቱ፣ ንጉስ ተፈሪ ከዛ አፄ ኃይለ ሥላሴ በቃ በአጠቃላይ አራት መሪዎችን ቀይራ ከዛ ብዙ ጂኦፖለቲክሱ ተቀይሮ የዓለምም ሁኔታ ተቀይሯል። ኢትዮጵያ ማደግ ባለባት ያህል አላደገችም። እነ ጣሊያን ግን ተዘጋጅቶ ቁጭትም ስላለበት ቂም ይዞ ተዘጋጅቶ 40 ዓመት ቆይቶ መጣ ማለት ነው። 40 ዓመት ሲቆይ ጣሊያን የሚሊተሪ የኢኮኖሚ ዝግጅት ማድረጉ ብቻ አይደለም፣ የፖለቲካ ለውጥ አድርጓል። የፖለቲካ ለውጥ ማለት በዓለም ላይ አዲስ የነበረው የፖለቲካ ፋሺዝም ይባል ነበርና የዛን ፋሺዝም የሚባለው ይሄ ናሽናል ሶሻሊዝምን ጣሊያኖች ለመጀመሪያ ጊዜ ወደ መንግስትነት ያመጣችውና ያ አዲሱ አይነት የፖለቲካ እንቅስቃሴ ወደ መንግስትነት ያመጣው ሰው ቤኒቶ ሙሶሊኒ ይባላል። ሙሶሊኒ የፋሺስቶች የመጀመሪያው መሪ ነው። እሱን አይተው ነው እነ ፍራንኮ የሚባል አንድ ስፔን ውስጥ የነበረ መሪ ነበረ። ከማንም በላይ ደግሞ አዶልፍ ሂትለር እንደ አባቱ እንደ ታላቁ ወንድሙ እንደ አባቱ ባይሆን እንደ ታላቁ ወንድሙ የሚያየው የጣሊያን ቤኒቶ ሙሶሊኒ ነው። ስለዚህ ይሄ ሰው ከራሱ ከትንሹ ሀገር ከጣሊያን አልፎ እነ ስፔንን እና እነ ጀርመንን ኢንስፓየር ማድረግ የቻለ አዲስ የፖለቲካ ፋሽን ያመጣ ሰው ነበርና ስለዚህ ህዝቡንም የቀሰቀሰው ከውርደት አድናቸዋለሁ፣ ትናንትና ከነበረው የሮም ገናናነት እመልሳለሁ፣ እኛ ከሮም ገናናነት ወርደን ይባስ ብሎ አፍሪካ ውስጥ ያለ ኋላ ቀር አቢሲኒያ የሚባል ሀገር ሊያሸንፈን የቻለው ከኔ በፊት የነበሩ ደካማ መሪዎች የተከተሉት የሚሊተሪ እና የፖለቲካ ስትራቴጂ ፌል ያደረገ በመሆኑ ነው። ስለዚህ ወደ ጣሊያን ክብሯ ከጣሊያንነት አልፈን ወደ ሮም ወደ ታላቋ ሮም ክብር መልሳቸዋለሁ፣ ለዛ ደግሞ እንደ መስዋዕት አቢሲኒያን አቀርብላቸዋለሁ ብሎ እንደ አውሮፓ አቆጣጠር 1922 ስልጣን ያዘ። የድሮ ቁጭቱን ለመመለስ ከዛ ስልጣን በያዘ ሲዘጋጅ ቆይቶ በ13 ዓመቱ 1936 ኢትዮጵያን ወረረ ማለት ነው። እና ብዙ ነገር ተምሯል። ከሚሊተሪ አንፃር ድሮ ቀጥታ የገባው በሰሜን ኢትዮጵያ ክፍል ብቻ ነበር። እዛው አድዋ ላይ ተሸነፈ፣ የገባበት ቦታ ላይ ተሸነፈ ብዙም ሳይሄድ፣ ከዛ ወደ በረብላሽ እንዲመለስ ተደረገ። አሁን ግን ጣሊያንም እጁ ላይ ነው፣ ሶማሊያም እጁ ላይ ነው። ስለዚህ ማነው ኤርትራም እጁ ላይ ነው፣ ሶማሊያም እጁ ላይ ነው። ስለዚህ የኢትዮጵያን ጦር መክፈል ነበረበት። ከላይ ዳቦር ሜዳ ዳቦር ሜዳ የድሮ ነው። እነማን ነበሩ እነዚህ? የሆኑ ጀነራሎች ነበሩ በላይ በኩል የመጡት እነ ጀነራል ዴቦ ነው፣ ማርሻል ዴቦ ነው ማለት ነው። እነሱ ከላይ ይመጣሉ ከኤርትራው ምድር። ከዛ ሰው በላው የሚባል የሊቢያን በረሃ በደንብ አድርጎ ብዙ ደም የገበረበት በጣም ጨካኙ ሰው ግራዚያኒ፣ እሱ ደግሞ ከሶማሊያ ሳይድ ከሞቃዲሾ ተነስቶ ጦሩን ሁለት ቦታ ከፈሉት። ስለዚህ ንጉሱ የሚመሩት ጦር እዛ ሰሜን ኢትዮጵያ ላይ ሲጋደል፣ በታች በኩል ደግሞ ራስ ደስታ ዳምጠው በጣም የሚገርሙ ኢትዮጵያ መቼ በማተካቸው እነ ደጃዝማች አፈወርቅን የመሳሰሉ ጀግኖች እየተዋጉ እያዋጉ ስለ ኢትዮጵያ ብለው እዛ ወደቁ። ጣሊያን በሁለት በኩል መጣና 1928 የአገሪቱ መናገሻ ከተማ ተቆጣጠረ ማለት ነው። እሱ ሚሊተሪ ደግሞ ሌላው ነገር ምንድነው ከአድዋ ጊዜ ያልነበረውና አሁን ያለው ደግሞ ይሄ የአውሮፕላን የጀት ውጊያ አሁን ቴክኖሎጂው በዛን ጊዜ ፈቅዶ ነበር 1928 ላይ። እሱ ግን ቴክኖሎጂውን ብቻ ሳይሆን በዓለም አቀፍ ሕግ የተከለከለው ሙስታርድ ጋዝ በመጠቀም በዓለም አቀፍ ሕግ በነገራችን ላይ በዓለም አቀፍ ሕግ የተከለከሉ ነገሮች ሁሉ በኢትዮጵያ ሲሆን ይሰራሉ እና ያዘንበው ጀመረ ያንን መርዝ ጋዝ እና በተለይ ሰሜን ኢትዮጵያ ላይ ብዙ ሰው ፈጀ። በቃ በመርዝ ማለት ቀጥታ እጅ በእጅ
የኢትዮጵያን አርበኞች መቋቋም ሲያቅተው ፈጀው በጣም በመርዝ ጋዝ ማለት ነውና ጦሩ ተፈታ። ከሚሊተሪ አንፃር የተከተለው ሁለቱ ስትራቴጂ ነበር። ከፖለቲካ አንፃር የተከተለው ምንድነው? ጣሊያን ያኔ ዝም ብሎ አበሻ ሁሉ አቢሲኒያ ሁሉ ኢትዮጵያ ሁሉ አንድ ነው ብሎ ግር ብሎ ነበር የገባው። አሁን ለምን አለና በሰላዮቹ በተለያየ በታሪክ አጥኚዎቹም በኩል አጠናና አገሪቷ ውስጥ በነገድ በጎሳ ያሉ ትንንሽዬ ልዩነቶችን በደንብ አድርጎ ጊዜ ወስዶ 40 ዓመት ሙሉ አጠና 40 ዓመት ሙሉ አጠናና ከዛ በኋላ አንተን እኮ የሚበድልህ እገሌ የሚባለው ብሔር ነው፣ አንተን እኮ የሚበድልህ እገሌ የሚባለው ሃይማኖት ነው የሚሉ ጥንቅቅ ብለው በሚያምር አማርኛ የተጻፉ የፕሮፓጋንዳ ወረቀቶችን የፕሮፓጋንዳ ሬዲዮችን በቃ ዘመኑ በፈቀደው ቴክኖሎጂ በፈቀደው ሁሉ እንደዚህ አይነት የከፋፋይነት ስትራቴጂ መበተን ጀመረ ማለት ነውና ስለዚህ 1888 ባድዋ ጊዜ የነበረው የህዝቡን ወኔ በተወሰነ ደረጃ መቀነስ ችሏል። ያ ነገር ከህዝቡ የሚጠብቀውን ሬዚስታንስ አለዝቦታል እና የሚያስቀው ዛሬ የብሔር ፖለቲካ በተለው የሃይማኖት ጭቆና የብሔር ጭቆና ምናምን የሚባለው ህገ መንግስት ለብሶ አንቀጽ 39 የሚል ስም ወጥቶለት ኤትኒክ ፌደራሊዝም ተብሎ ምንም ተብሎ ይሄ ሁሉ ነፃ አውጪ ግንባር የሚባለው ፖለቲካ ፓርቲ የመጣው የዚህ ሁሉ ፈጣሪ ጣሊያን። ልዩነቱ ጣሊያን በጣሊያንኛ ነው የሚያስበው በአማርኛ አስተረጎሙ። እነዚህ ግን ራሱ ወገን ሆኖ ነው ውሸት ነው። ደራሲው አባታችሁ ጣሊያን ከጣሊያን የወረሱትን ነው የሚያደርጉት ሁሉ ይሄ ነፃ አውጪ ግንባር የሚባለው የሁሉም ብሔር ማለት ነውና ከጣሊያን የተወረሰው ውርዴ ነው ማለት ነውና እሱን ተከተለ። ግን እንደዛም ሆኖ 5 ዓመት ኢትዮጵያ ውስጥ ሲቆይ መያዝ መቆጣጠር የቻለው 25% የኢትዮጵያ ክፍል ነው። ኢትዮጵያን ይዟል። ማነው አዲስ አበባን ይዟል፣ ጅማን ይዟል፣ ጎንደርን ይዟል፣ ደሴን ይዟል፣ የሆነ ከተሞች አሉ፣ መቀለን ይዟል፣ ከተሞች ይዟል። ግን ኢትዮጵያ ያኔ ምን ከደን ውጭ ያለው እኮ መሬት እኮ በጣም እዚህ ግባ የምትለው አይደለምና 25% ከዛ የማያልፈው የኢትዮጵያን ክፍል ብቻ ነው ያዘው። ሌላው እንዳለ በአርበኞች እጅ ነበር። ኦፊሻሊ አልተቆጣጠረም። ጣሊያን ሄዶም ኢትዮጵያ የምትባል ቅኝ ግዛት አለችኝ ብሎም አለመዘገብ። የራሳቸውን ሲሆነ ኩዴታውን አላስቀምጡም ምናምን የሚሾም እሷን ነበር አስበው ነበር። ምንድነው የሆነው? ልክ ጦርነቱን ማይጨው ላይ የኢትዮጵያ ጦር ሲሸነፍ ወደዚህ መጡ። ከዛ በኋላ ተመካከሩ አርበኞችና በወቅቱ የነበሩ ንጉሱን ይዘው ተመካከሩ። ከዛ በኋላ ተመረጠና ንጉሱ ይውጡና በጅቡቲ በኩል ወጥተው ለዓለም መንግስታት ማህበር ጄኔቭ ሊግ ኦፍ ኔሽን የሚባለው እዛ ሄደው ኢትዮጵያ መወረር ለዓለም ያስረዱ ነው። ስለዚህ ተወጣ ማለት ነው። ሲወጡ ንጉሱ ኦሬዲ ይታወቃሉ። መጀመሪያም አሁንም ታውቋል። ኢትዮጵያ አገሬ ተወራለች። እኔ እኮ የሊግ ኦፍ ኔሽን አባል ነኝ፣ አገሬ የሊግ ኦፍ ኔሽን አባል ናት፣ ስለዚህ ተወርራለሁ አሉ። ከዛ ውጪ የዘውድ ባላደራ ምክር ቤት ተብሎ ራስ ምሩ የሚቆጣጠሩት የዘውድ ባላደራ ተብሎ ከመናገሻ ከተማው ከአዲስ አበባ በጣም ሩቅ ጎሬ የሚባል ኢሉ አባቦራ ክፍለ ሀገር ውስጥ ጎሬ የምትባል ከተማ ውስጥ ተቀምጧል። ጎሬ ድረስ ሄዶ ዘውዱን ለመንጠቅ ለጣሊያን በጣም ኢትስፋርች ግን ቀደም ስትል ሰምቻለሁ ጅማን ይዞ ነበር አልክ። ከጅማ ጎሬ ደግሞ ቅርብ ነው። አሁን ነው ምንነው? አሁን መንገድ ጥርጊያ መንገድ ተሰርቶ አሁን ጂኦግራፊውን አይደለም ምንነው? ያ ሁሉ ዝስደን ጊቤን አልፈ ዲዴሳን አልፈ ስንቱን ነው የምታልፈው? አሁንም እኮ ኢሉ አባቦራ ጅማ እኮ ደን ነው። አሁንም እኮ ግልገል ግቤ ራሱ ያኔ ምን ደን ውስጥ ዝም ብለህ አስበው ገባ እና አገሩ ጫካ። ስለዚህ ዝም ብለህ ፔኔትሬብል አይደለም። አሁን በመናስበው ብዙ ኢንፍራስትራክቸር ተሰርቶ ባለበት ሁኔታ አይደለም። ያኔ ጎሬ ለመድረስ በጣም አስቸጋሪ። ስለዚህ ጥሩ ቦታ ነበር የመረጡት። የዘውድ ምክር ቤት አለ፣ ዘውዱ እዛ ነው ያለው። አርበኛው ንጉሱ አሉ፣ ዘውዱ አለ፣ ተዋጋ ተባለ። በቃ ንጉስ ካለ ሀገር አለ፣ በቃ ተዋጋ። ለበለቡት ጣሊያን 5 ዓመት እና በዚህ አጋጣሚ በስምም እየጠራን በስም ስንጠራ ምናልባት የምንረሳቸው ሰዎች ስለሚኖሩ ማለት በስም ሲጠራ የነበሩ መሪዎቻቸውን ወታደሮቻቸውን ሳንዘነጋ ማለት ነውና ራስ አበበ አረጋይ ሸዋ፣ ቀጭኑ አጭሩ በላይ ዘለቀ ጎጃም፣ ኃይለ ማርያም ማሞ፣ ገረሱ ዱኪ፣ በቀለ ወያ፣ በየነ መርዕድ፣ ራስ ደስታ ዳምጠው እኔ ስንቱን ነው ጠርተህ ማለት አሁን በቅርብ ዛሬ 7 ዓመት የሞተው ጃጋማ ኬሎ
95 ዓመት ኖሮ ነው የሞተው እና ማለት እኔ ጀግና አንቱ ማለት ስለማልወድ ነውና አይመጥንም አንቱታ አይመጥንምና ይሄ ልጅ በ1928 16 ዓመቱ ነበር እና በ16 ዓመቱ ግን 300 ምናምን ወታደር ይዞ ነው የጀመረውና ይሄ ምዕራብ ሸዋን ከፊሎ ሊሶን ይሄ ጊንጪን ብትል አምቦን ብትል አላስነካውም። ጣሊያን ምኑንም አያውቀውም እዛ አካባቢና ቀጥ አድርጎ ጣሊያንን እያርበደበዱ እንግዲህ ቴክኖሎጂ የላቸውም፣ እርስ በርስ አይገናኙ፣ ግን ባላቸው አቅም ጣሊያን ግን አሉ ቴሌግራም አለ ግን እነሱ በቃ ማለት ወኔና በቃ ማለት አልደፈር የሚል ህዝብ ከዛ ሴቶችን ነሽዋ ረገድገድሊ በጣም ማይረሱ ነው። አሁን ስለ በዛን ጊዜ ስለነበሩ አርበኞች ሳውራ አንዱን ጠርታ አንዱን ከረሳ ምናልባት ያኛውን ክብሩን መቀነስ እንዳይመስል ነውና ስለዚህ እነዚህ ሰዎችና ያዟቸው ጀግኖች ናቸው መልሶ ኢትዮጵያ ባንዲራውም አገርም ንጉስም እንዲመለስ ማድረግ የቻሉትና ጣሊያን ግን በዛ ጊዜ ውስጥ የሰራው ግፍ ተነግሮ አያልቅም። ማለት የሚገርምህ ነገር ባንዳ ነበር ያኔ ማለት ዝም ብሎ ባንዳ አይደለም። ጣሊያን ሲገባ እልል ብሎ የተቀበለም ህዝብ ነበር። ዝም ብሎ ባንዳ ማለት ተራ አስተርጓሚ ሊሆን ይችላል ግለሰብ፣ በደንብ ግን በህዝብ ደረጃ ማአት ሰው ነበር። በቃ አሁን ፀሐይ ወጣልን እየተባለ የቄሳር መልእክተኛ የሚል ጋዜጣ እየታተመ 5 ዓመት ሙሉ እና አፈወርቅ ገብረ ኢየሱስ እነ ከበደ ሚካኤሉ እነ ወልደ ጊዮርጊስ ወልደ ዮሐንስ የሚባሉ ሰዎች ሁሉ የሚያሳትሟቸው ፀሐይ ወጣልህ በቃ በአውሮፓ ስርዓት ሊያስገባልህ ነው ቄሳር የመጣልህ የሚሉ ሀገር ሻጮች ነበሩ። የመካድ የሌለበት ገብቷል። ከበደ ሚካኤልን ስለተረታቸው ስለመጽሐፋቸው ልንወዳቸው እንችላለን፣ ግን 5 ዓመት የጣሊያን ባንዳ ነበሩ። ይሄ ምን መካድ የለበትም። አንዳንድ ነገሮችን ፍርጥርጥ አድርጎ መነጋገር ይሻላልና ስለዚህ እሱ ነበር። ጣሊያን ግን ምንም አልቦዘነም፣ ግፍ ሲሰራ ገብቷል። ለምሳሌ ብፁዕ ቅዱስ አቡነ ጴጥሮስን ገና እሱ የካቲት መጋቢት ነው ጣሊያን የገባው 1928 ግን ሐምሌ 22 1928 በዛው በገባበት ዓመት ነው አቡነ ጴጥሮስን አሁን ሐውልታቸው የሚገኝበት ቦታ ላይ ነው በብዙ ጥይት ደብድቦ የገደላቸው። ያንን ካደረገ ከ6 ወር በኋላ ደግሞ ከ7 ወር በኋላ ደግሞ የካቲት 12 1929 ዓ.ም ሞገስ አስገዶምና አብርሃ ደቦጭ የሚባሉ 2 ወጣቶች የግራዚያኒ ላይ ቦምብ በመወርወራቸው ከዛ ቆስሎ ይተርፋል። ከዛ ካርታቢያ ወይም ነፃ እርምጃ ያውጅና ጣሊያን ባገኘው መሳሪያ ሁሉ የአዲስ አበባን ሕዝብ እንዲፈጅ ነፃ እርምጃ ተሰጠው። ወታደሩ ጥይት አልቆበት በዶማና በአካፋ ሳይቀር ጨፍጭፎ በ2 ቀን ውስጥ ከ30,000 ሰው በላይ አዲስ አበባ ውስጥ ተጨፍጭፏል። እነ ሞገስን ሳነሳ እንትና እንዳይረሳ ስሞን አደፍርስ የታክሲ ሹፌር ሆኖ እነሱን በጣም ሲያገለግል የነበረውም ሌላ አርበኛ ልጅ አለና ስለዚህ እነዚህን ሁሉ ሳንረሳ ማለት ነውና ያ ሁሉ ሆኖ ከካሃዲው ብዛት የአርበኞቹ ጽናት የአርበኞቹ ታማኝነት በልጦ 5 ዓመት ጣሊያን በግራ በቀኝ አርበኞቹ እረፍት ሳይሰጡት ቆይቶ መጨረሻ ላይ አውሮፓም ያለው ፖለቲካው ተበላሸ። ስለዚህ ድሮ ፊት ነስተዋት የነበሩ አገሮችም ለኢትዮጵያ ድጋፍ አደረጉ። የፖለቲካዊ ድጋፍ ቀጥሎ ሚሊተሪ ድጋፍ ከፍለን ማለት ነው። ከዛ በኋላ በአራቱም አቅጣጫ የንጉሱ ጦር ገባ፣ አርበኞቹ መጡ። በ3 ወር ውስጥ ጣሊያን ተሸነፈ ማለት ነው። ከዛ ባንዲራ ተመለሰ። መጋቢት 28 ጣሊያን ተሸነፈ። ሚያዝያ 27 ንጉሱ ገቡ፣ ባንዲራ ተሰቀለ። ስለዚህ ሚያዝያ 27 የድል በዓል ተብሎ ከ1933 ጀምሮ ይሄው ለ84 ዓመት ይከበራል ማለት ነው። ከዛስ በኋላስ የሙሶሎኒ የገጠመው ነገር ምን ነበር? ሙሶሎኒ በጣም የምናስተውሰው ንግግር ነበረችው ሮም ላይ የሚያረጋት ሰዎችን ሰብስቦ ኢትዮጵያን አቢሲኒያን ገበርን ምናምን እያለ። ከዛ በኋላ የደረሰበት እጣ ምንድን ነው? የሱስ ጣሊያኖች ተሸነፉ፣ ከሀገራቸው ወጡ። ከዛስ በኋላ ሙሶሎኒ ላይ የደረሰውን ነገር ብናይ የሙሶሎኒ እጣ ፈንታ የሙሶሎኒ ፀሐይ መጀመሪያ እንዳንጸባረቀችው አልነበረም። ፀሐይም ቀንም ነው ፊቱን ያዞረበት። እንዳልኩት ትልቅ የስልጣኑ መደላደያ አድርጎ የነበረው አቢሲኒያን ነው። በግብር መልክ ለታላቁ ሮም ሰጣለሁ ብሎ የነበረው ያደረገው መሰለው። ግን
ጣሊያን እውነት ለመናገር በየቦታው መንገድ ሲሰራ፣ ጉድጓድ ሲቆፍር፣ ቅያስ ሲሰራ ለወደፊት ከኢትዮጵያ የሚዘርፋቸውን ማዕድኖች ሰርቬይ ሲያደርግ ቆይቶ ነው አንድም ቀን ሳያርፍ የወጣው ማለት ነው። ግን በግራ እጁ ሰው እየፈጀ በቀኝ እጁ ሰው እየፈጀ በግራ እጁ ግን በጣም ብዙ መንገድ ሰርቷልና ብዙ ነገር አድርጓል። ግን በዜሮ በኪሳራ ነው የወጣው። ከዚህ ሀገር ምንም ይዞ አልወጣም። ስለዚህ ሙሶሊኒም ተንቀለቀለ። መጀመሪያ ሙሶሊኒ ኢትዮጵያን በወረረ በ3 ዓመት ማንም የሚናገረው ሰው አልነበረም። በቃ እንግሊዞቹ ትልቅ ነገር ያደረጉት ለንጉሱ የመጠለያ ድጋፍ መስጠት ብቻ ነበር። ወደ 1939 ግን ሁለተኛው የዓለም ጦርነት ጀመረ። አሁን በአውሮፓ ነው የምቆጥረውና ሲጀምር ንጉሱ ሊግ ኦፍ ኔሽን ያለ መንግስታት ማህበር ላይ ያደረጉት ንግግር አለ። ዛሬ እኔን የበላው ይሄ አውሮፓ ላይ የተነሳው ትልቁ አውሬ እኔን የበላው የኔን ሀገር ነው የበላው፣ ግን የኔን ሀገር በልቶ አይጠግብም፣ ነገ በሁላችሁም ላይ ይመጣልና ታሪክና እግዚአብሔር ይፈርድባችኋል አሉ። ይሄንን ብለው 10 ዓመት ሳይሞላ በ3 ዓመቱ እውነትም የሙሶሊኒ ወዳጅ የሙሶሊኒ አይነት ፖለቲካ የሚከተሉ አዶልፍ ሂትለር ሙሉ አውሮፓ መቆጣጠር ጀመረ። ከዛ ሙሶሊኒ ሚጢጥዬም ብልጥ ነገር ስለሆነ መጀመሪያ ገለልተኛ ነበር። ከጣሊያንም ከእንግሊዝም ከአሜሪካም ከጀርመንም ሳይጣላ ጸጥ ብሎ ወዳጅ ነው። እንግዲህ ማንም ሰው ያውቃል የሙሶሊኒ የሂትለር ወዳጅ ነው። ግን ጸጥ ብሎ 2 ዓመት ቆየ። 2 ዓመት ሲቆይ 1941 ላይ የምር ጀርመን የሚያሸንፍ መሰለ። ሁሉንም ምስራቅ አውሮፓ ሀገሮች ተቆጣጠረ። ይባስ ብሎ ትልቁ ዓለም ፈረንሳይ ተቆጣጠረ። ይባስ ብሎ እንግሊዝን አገሯን መቆጣጠር ባይችልም በየቀኑ ግን የጀርመን የጦር ጀቶች ምሳ ሰዓት ላይ ለንደንን መደብደብ ጀምረው ነበር። አሁን ሄዶ እንግዲህ ምን ቀረው? ትልቁን ሩሲያን መቆጣጠር። ወደ ሩሲያ እየገፋ ሄደ። የሩሲያ ዛሬ ብናውቀው ከግማሽ በላይ የሚሆነው መሬቷን ያዘ። ብዙዎቹ የሶቪየት ህብረት አካላት የነበሩ ሀገሮችን ያዘ። አሁን እቺ እንትና ብልጠት የሙሶሊኒ ብልጠት የሚያሸንፍ መሰለው እንትና ሂትለር። ከዛ 1941 ላይ አይ የሂትለር ወገኝ ሆኛለሁ አለ ማለት ነው እንጂ እስከ ከ1939 ጦርነቱ ከጀመረበት እስከ 41 ድረስ ምንም አላለም ነበር። አግዣለሁ ሲል ያን ጊዜ መጀመሪያ ገለልተኛ የነበረው ሰውዬ አሁን የሂትለር እንደሆነ ሲያውቁ፣ ስለዚህ ከሂትለር ጋር ብቻ ሳይሆን ከጣሊያንም ጋር መዋጋት ጀመሩ። ሙሶሊኒን ደግሞ ማጥቃት ቀላል ነበር። ለምን? በዙሪያው አለ። አሁን ማለት ኤርትራን ቢቆጣጠር ኢትዮጵያን ቢቆጣጠር ሱዳንን እነሱ ይዘዋል። ማነው ብዙ ጦር አላቸው። ከፊል ሶማሊያ የሚነሱ ነው፣ ኬንያ የሚነሱ ነው። ስለዚህ እዛ ቅኝ ግዛት ሀገሮቻቸው ላይ ያሉ ጦሮቻቸው ማንቀሳቀስ ጀመሩ ማለት ነው። እሱ ያለው መሬት ትንሽ ነው። ይባስ ብሎ ደግሞ እንደ ኢትዮጵያ ያለው ትልቁ አገር ላይ በቅኝ ግዛት አላስመዘገበም። የተደራጀ ነገር የለውም። 25% ብቻ ነው መሬቱን የተቆጣጠረው። እረፍት ያልሰጠው አርበኛ አለ። ስለዚህ ለዛ አርበኛ ትንሽ ድጋፍ ካደረገ ከዛ በኋላ ድምጥማጡን አጠፋው ማለት ነው። ሙሶሊኒ የምስራቅ አፍሪካ ፖለቲካውን ተበላሸ። እጁ ላይ የነበሩት ኤርትራና ሶማሊያ ከቅኝ ግዛት ተገፈፉና ለእንግሊዝ በሞግዚት አስተዳደርነት ተሰጡበት። ኢትዮጵያ ደግሞ ከወረራ ነፃ ወጣች። ሊቢያንም እንደዚሁ አይ ቲንክ አሜሪካ ነው መሰለኝ ያዘበት። ስለዚህ ትንሽ ይጎርርበት የነበረው ታላቋን ሮም መሰረታለሁ የሚለው ነገር ዘጭ አለ ማለት ነው። በጦርነት ደግሞ ያውለው የነበረው ወጪ ኢኮኖሚውን ማዳክሞታል። ስለዚህ በምርጫ ነበር ሰው ያሸነፈው፣ በምርጫ ተሸነፈ። በምርጫ ሲሸነፍ ግን ወዳጅን አጣው ይልና ሂትለር ራሷን ጣሊያን ተቆጣጠራት። ስለዚህ ጸረ ፋሺስት ጸረ ናዚ የሆነ እንቅስቃሴ ጣሊያን ላይ ተጀመረ። ያን ጊዜ ሄዶ 1945 ሸሽቶ አንድ ውሽማው ነች ሚስቱ ሳትሆን ውሽማው ነገር ነች የሆነች ሴት ይዞ ገለልተኛ ሀገር ወደ ሆነችው ወደ ስዊዘርላንድ ለመሸሽ እየሄደ እያለ ድንበር ላይ ተያዘ። ይዘው በጥይት ደብድበው ገደሉት ራሳቸው ጣሊያናውያን። ከዛ አስክሬኑን አምጥተው ሮማ አደባባይ ላይ የውሽማውንም የራሱን አስክሬን ዘቅዝቀው ሰቀሏቸው ማለት ነውና በልጅነት መዝሙር ነበር አዌ ሙሶሊኒ ተሰባብሮ ቀረ እንደ ጃፓን ሲኒማ ነው ሰባሪው የኢትዮጵያ ጀግና ባለ ጎራዴው ማለት መጨረሻውም አላማረ እና ሲታይ በጣም ግላመረስ ይመስል ነበር የሙሶሊኒ አጀማመር። ግን እንደ ጃፓን ሲኒ ተሰባብሮ ማለቅ ነበር ጣፈንታው ማለት ነው። በመጨረሻ ደግሞ ስናከብረው የድል በዓልን ስናከብረው ለምሳሌ ዝም ብሎ ሽለላ ቀረርቶ ምናምን ሳይሆን
ከዛ ያለፈ መሆን አለበት። የዚህ ዘመን ደግሞ ድል አድራጊዎች መፈጠር አለባቸውና ስናይ የኢትዮጵያን ታሪክ በድሮ ታሪክ ነው ምን ተምንለውና አብዛኞቹ በቀኝ ግዛት ተገዝተው የነበሩ ሀገራቶች ብናያቸው ጥለውን ሄደዋል በኢኮኖሚ ቤተልበት ያላይ። እኛ ግን የድሮ ታሪክን እየዘከርን ነው እድሜ ልክ የምንኖረው። የኋሊት መመለሳችን አልቀረምና አሁንስ የሰዎቹን ይሄ የወጣቱን ወይም የወደፊቱን ድል አድራጊ አርበኛ ለመፍጠር ምን መደረግ አለበት ከዛ አንፃር ብናየው። ምክንያቱም ጣሊያን የተለያዩ ነገሮችን ሰርታለች የተሻለ ነገር በጦርነቱ ጊዜም ቢሆን። ስለዚህ ድል አድራጊነት ስታስብ የሆነ ወደፊት ደግሞ የምታመጣው የራስ ደግሞ ድል አድራጊነት ድል ሊኖር ይገባልና ከሱ አንፃር ብናይ። እሺ እንግዲህ የጣሊያን ታሪክ እንዳልነው ጣሊያን ከተሸነፈና ባንዲራ ከተመለሰ ዙፋን ከተመለሰ የሀገር ክብር ከተመለሰ 84 ዓመት አልፎታል። ስለዚህ ጣሊያን ኢዝ ኤ ሎንግ ሂስትሪ ማለት ነው፣ በጣም የቆየ ነው። በቃ ግን እውነት ለመናገር ከጣሊያን በኋላ የመጡ ጣሊያንን የሚያስንቁ በጣም ክፉ መሪዎች ናቸው የገጠሙን። ግኛ ጣሊያን ካደረሰው አንፃር ጣሊያን እኮ ሊገዛ ነው የመጣው። ቂም ይዟል፣ ተሸንፌያለሁ ብሏል። በአድዋ በመሸነፌ ከኩዮቼ ከነ እንግሊዝ ከነ ፈረንሳይ አንሻለሁ፣ ውርደት ነው ያከናነበኝ። ከዛ ውጪ ጣሊያን መሸነፍ ለነጭ ህዝብ ጠቅላላ ውርደት ነው ያመጣው። አድዋን ያየ ሰው ከዛ በኋላ ነጭ ለካ መሸነፍ ይችላል ብሎ በየላቲን አሜሪካ በየአፍሪካ በጣም ብዙ ትዕቢተኛ ጥቁር ህዝቦች እንዲፈጠሩ ነው ያደረገው። ስለዚህ በነጮች ታሪክ ተወቃሽ ያደረገኝ ይሄ ህዝብ ነው ይሄ ሀገር ነው ብሎ ቂም ይዞ ነው የመጣው በቃ። እና ጣሊያን ጠላት አንዴ ጠላት ነው። ጣሊያንስ ጣሊያን የሰራው ግፍ እንዳለው ነው። ጣሊያን አምባገነን መሪዎችስ ከጣሊያን የከፋ እኮ ነው እያደረጉ ያሉት። ጣሊያን በስልጣኑ ስትመጣበት ፈጅቶ ሊሆን ይችላል። አሁን የራስ ዜጋ ነኝ ብሎ የሚያፈናቅልስ የሚገድልስ? ጣሊያን በመርዝ ጋዝ ገድሏል። አሁን በድሮን የሚገድልስ? ጣሊያን ቤትን ጎጆ ምናምን አፍርሷል። አሁን ራስ ያፈራው ሀብት ንብረትን በአንድ ቀን ያንተ አይደለም ተብሎ የሚያፈናቅልስ? ጣሊያን አይዶን ነው። ጣሊያን ብዙ ግፍ ሰርቷል። ጣሊያን ግን በሙስና በምዝበራ ህዝብን አማረረ ሲባል ሰምቻለሁ። ምኑን ይመዘብረዋል? ደሃ ህዝብ ነው ያገኘው ጣሊያን። በረባ ባረባ ለሁሉ ነገር ገንዘብ አንጣ እያልክ ህዝብን ደምን በሚያስለቅስ እና ቀደምም ስለ ሙሶሊኒ መጨረሻ ስናወራ ከማንም በላይ በዚች ቀን በሚያዝያ 27 እባካችሁ ገዢዎች የተቀመጣችሁ የክልልም ገዢዎች የፌደራልም ገዢዎች ሙሶሊኒ ህዝብ አማረ ህዝብ አስለቅሰ መጨረሻ እንደ ሙሶሊኒ እንደ ሳዳም ሁሴን እንደ ሙአመር ጋዳፊ ስላለመሆኑ ምንም እርግጠኛ አይደለም። እና እዩት በደንብ በተለይ ያን ብላክ ኤንድ ዋይት ፎቶግራፉን ትናንት የእግዚአብሔር ታናሽ ወንድም የሚባል የነበረ ሙሶሊኒ እንደዛ ሲፎክርበት በሸለለበት አደባባይ ላይ የዝቅዝቅ ነው የተሰቀለውና ዛሬ በሸለላችሁበት አደባባይ ነገ ምን ልትሆኑ እንደምትችሉ ስለማታውቁ ረጋ ብሉ፣ ኳስ በመሬት አየር ሳቡ፣ ተረጋጉና ከታሪክ ተማሩ። እሱን አድርጉ። ከዛ ውጪ የምር ነው በጣም እሱን ታሪክ ሳያው የ5 ዓመት የኢትዮጵያ ነገር እኮ አልቆለታል ይባል ነበር። እውነትም በቃ ኢትዮጵያ ተመልሶ የሚያንሰራራ አይመስልም ነበር። የጣሊያን ጥንካሬ፣ የግፉ ብዛት፣ የካዲው ብዛት፣ የባንዳው ብዛት ተመልሶ እውነት የሚወጣ ተመልሶ ሀቅ ቢመጣ ተመልሶ ኩራት ቢመጣ አይመስልም ነበር። ግን ሆነ። ባንዳም ተዋርዶ ቀረ። ጣሊያንን ባለም አደባባይ ተዋረደ፣ ክብርም መጣ። ስለዚህ እንደው ምናልባት የሚያየው ነገር ሁሉ የሚለወጥ የማይመስለው ንጹህ ኢትዮጵያዊ ካለ የታየ ነገር ሁሉ ይለወጣል። የትናንትና የዛሬ ጨቋኞች ነገ ተዋራጆች ሊሆኑ ይችላሉ። ግን በተቻለ መጠን ነገ ግን ቀን ሲቀየር ግን በተራችን ደግሞ ግፍ ልንፈጽም መሆን የለበትም። ተማምረንበት እንለፍና አዲስ ቀን ይምጣ። አዲስ ሚያዝያ 27 ያስፈልገናል። አዲስ የኩራት ዘመን ያስፈልገናልና ተያይዞ አብሮ ማደግ ነው የሚሻለውና እሱ ነው ማለት ነው። አሪፍ ጊዜ እንደነበረ ተስፋ እናደርጋለን። በፒያሳ
ቤተሰብ እንዲሁም አድማጭ ተመልካቾች እንደወደዳችሁ ተስፋ እናደርጋለን። ቆንጆ ጊዜ ነበረን። አሁንም እንደምንለው ላይክ ሼር እንዲሁም ሰብስክራይብ ያደርጋችሁ እንዲሁም አስተያየት ወይም ይሄ ቢሻሻል ይሄን ብትጨምሩ ይሄን የምትሉት ካለ ደግሞ ኮሜንት ሴክሽን ላይ እየጻፋችሁልን ሐሳቦቻችሁን አስቀምጡልን። በሌላ ፕሮግራም እስከምንገናኝ በኔክስት ታይም ደግሞ እስከዛው መልካም ጊዜ እንመኛለን።